እንደ ትናንትና አብረሽ አስቆኝ አያውቅም። ተወዳታለህ አልወዳትም፣ ትፈልጋታለህ አልፈልጋትም። እንዴ አብረሽ ምና ተንቀጠቀጥ እኮ የሰራ አካላት ወደ ላይ ተቆፈሰና እንግዲህ በእህቶቹና በወንድሞቹ ፊት ሩታ እንግዲህ የእውነቷን እንደሆነ የምትፈልገው እየቀለደችበት እንዳልሆነ ተናገረች። አብረሽ ግን ያሁንም ቢሆን እየቀለደችብኝ ነው ብሎ አልወዳትም ብሎ ነው አራስ ነጥብ በቃ የተናገረውና አሁን ላይ እውነትም አብርሽ ሄርሜላን እየወደዳት ነው፣ ወደ ሄርሜላ እየተጠጋ ነው። ግን አሁንም የሆነ ጥርጣሬ ያለበት የውሸቷን ነው እያለች እነሱ የውሸቷን ነው ብሎ እያሰበ ስለሆነ ነው አሁንም ቢሆን ማለት ነው። እና እንግዲህ አብርሽ ይህን ያክል አልወድሽም አላፈቅርሽም ብሏት ከዚህ በኋላ ሩታ መለመኗን ትቀጥላለች ብዬ አላስብም። ሌላ ህይወቴ ውስጥ ስጀምር እየመጣብኝ ነው፣ ሶ ሌላ ህይወት ስጀምር ለምን ይመጣብኛል ነው። ከዚህ በኋላ እንግዲህ አብርሽ አልፈልግም ካልክ የመጨረሻ እሷ ሌላ ሰው ጋር ስትመጣ ምንም እንዳትላት አንተም እንግዲህ እዛው ህይወትህን ቀጥል ማለት ነው። ሩታ ዋናው እንግዲህ እውነቷን ከሆነ እያለች ያለችው ትናንትና አብረሽ እኔን ከፈለገኝ እኔ አብረን እንድንቀጥል እፈልጋለሁ፣ ህይወታችን አብረን እናስቀጥል። የውሸቴን አይደለም የእውነቴን ነው። ግን ደግሞ አልፈልግም ካለ እንግዲህ እሷ ሌላ ህይወት ሲጀምር ደግሞ ህይወቴ ውስጥ አይምጣብኝ ነው በተዘዋዋሪ የተናገረችው ማለት ነው። ሌላ ሰው ጋር ሰውን ይመጡ ይረብሸኛል፣ ከሱ ጋር እንሆን ስለው ደግሞ አንሆንም ይላል። አብረን ሆነንም ደግሞ መሄድ ይፈልጋል ነው። እሷ የምትፈልገው ሁሉን ነገር ትቶ ከእሷ ጋር እንዲቀጥል ነው። እሷም ቤተሰብም ስለተቆጣት ኦዲየንሶችም በቃ ከደስታ ጋር ስትመጣ በጣም ብዙ አይነት አስተያየት ስለሰጠናት በቃ ያን ነገር ትታለች፣ አላማረባትም። ኦዲየንስ በጣም ተከፍቷል። ሶ ለዛ ነው የተወችው እንጂ ሩታ አብርሽ ጋር መሆን ብዙም ፍላጎት ያላት አይመስለኝም። ግን በቃ ተመልካችም እየጠላት ነው። ልጁንም ካሜራ ፊት እያመጡ ወዲያ ወዲህ እያሉ ባለፈው 3 ቀን አሳድረው ምናምን እንደዛ ነገር ስላለ የቤተሰብን ምክር ሰምታለች ይመስለኛል ሩታ። አብርሽ ደግሞ አሁን ሄርሜላ ጋር የጀመረው ነገር ምን ማድረግ እንዳለበት ግራ ገብቶታል። እሷ ጋር ባይጀምር ኑሮ በእርግጠኝነት ይመለሳል። ግን ደግሞ አብርሽ ይሆናለሁ መቼም ማረቀሽም ብሎ ሄርሜላ ጋር የማይሆን ነገር ጀምሯል። ስለዚህ ያን ነገር ትቶ መመለስ አይፈልግም። አሁን በቃ ከዛችኛዋ ጋር መቀጠል ነው መሰል የሚፈልገው። ፍላጎትም አለው፣ ሁለቱንም አብሮ ማስቀጠልም ይፈልጋል። ሩታንም ማጣት አይፈልግም፣ ያችንም ማጣት አይፈልግም። ግን ሩታ አሁን ላይ እየቀለደችብኝ ነው ውሸቷን ነው ብሎ ስላሰበ አብርሽ በሙሉ እምነት ወደ ሩታ መቅረብ አልፈልግም ማለት ነው። እና ከዚህ በኋላ ሩታ ምን የምትወስነው የሚመስለኝ በቃ ሌላ ህይወት ከዳኒ ጋር መቀጠልን ይመስለኛል። አብርሽ እርግጠኛ እንደማይፈልጋት እርግጠኛ ከሆነች፣ ምክንያቱም ባለፈው ዳኒን ቤቱ ሲያገኘው ምን አመጣህ እኔ እናንተ እኮ ይቅርታ ተጠያይቀን ተለያይተናል የሚል ሀሳብ ሰንዝሮ ነበር አብርሽ። ስለዚህ እወዳለሁ አብረን እንሁን በይውና መቼም አይመለስም በሚል ሀሳብ ካልተመለሰ እየሳቀች ነበር እኮ ሩታ። አብርሽ በሚሄዱ በጣም ደስተኛ ናት። በነገራችን ላይ አልፈልግም አልወድሽም ሲላት ምንም አልመሰላትም። ምንም ነው ያልመሰላት። እንደውም እየሳቀች ነበር። ይሄ ማለት ሩታ ከልቡ አይደለም ማለት ነው። ከልቡ አይደለም እየሳቀ አልፈልግሽም አልወድሽም ብሎ ሲሄድ እንደውም ደስ ብሏት እየሳቀች ነበር። እንደውም እኔ ይሄ ነገር ማለት ነው ሩታ ይህንን ነገር ያመጣችው አብርሽ አልፈልግሽም ካላት በኋላ እንደማይፈልጋት በደንብ ለቤተሰቦቹ ሰው እንዳይወቅሳት፣ ኦዲየንስ እንዳይወቅሳት ከዛ በኋላ ዳኒ ጋር ልትሆን ነው ብዬ ነው የማስበው። ዳኒ ጋር ለመሆን አስባ ነው በቃ አብርሽን በቤተሰቡ ፊትም እንደማይፈልጋት ተናገረ። በቃ ሀላስ ከዚህ በኋላ ሩታ ሌላ ሰው ጋር ብትሆንም ሰው ላይ ወቅሳት ይችላል። በእርግጥ ልጇ ከፍ ሳይል ምናምን መሆኑ ጥሩ አይደለም። ግን ደግሞ ከዚህ በኋላ ሩታ ሌላ ሰው ጋር ብትሆን አብርሽ መጥቶ የሆነ ነገር ቢል እንኳን እንዴ ያኔ እኮ ለምኜ ነበረ አብረን ሁሉ ብዬ በጣም ብዙ ጊዜ ለምኛለሁ። ሶ ያኔ ወደ እኔ መቅረብ አልቻልክም፣ መቅረብም አልፈለክም። ስለዚህ አንተ እኔን ካልፈለክኝ እኔ ሌላ ሰው ጋር ሌላ ህይወት ብጀምር የሚያገባህም የሚመለከትም ነገር የለም። ስለዚህ ሌላ ህይወት ጀምሬያለሁ፣ ወደ ህይወት አትምጣ ብላ ሩታ እንግዲህ ልታሰናብተው ትችላለች። ልጅን በፈለግከው ሰዓት ማየት ትችላለች። እሱ እንግዲህ ትናንት ያለው ልጅን ላይ ነው እንጂ የምመጣ እሷ የፈለጋትን ህይወት ብትመሰርት አያገባኝ ነው ሲል ነበር። ግን ደግሞ ደስታ መጥቶ ሳለ እንዴት ነው ሲወራጭ የነበረው? እስከ ማስደብደብ እስከ መደብደብ ቤቴ ለምን መጣ ምናምን እያለ እንትን ሲል ነበረ። ዳኒም ሲመጣ በጣም እንደውም ከደስታ ይልቅ ዳኒ ነው ያናድደው። ዳኒ በመምጣቱ በጣም ተናዶ ብዙ ነገር ሊያደርግ ሊማታም ነበረ። ቤቴ ላይ ውጣ ምናምን እያለ ነበረ እና እንደዛ ደግሞ እያደረገ ነበር። አሁንም ቢሆን እርግጠኛ ነኝ ሩታና ዳኒ ሌላ የፍቅር ህይወት ቢጀምሩ አብረው ቢሆኑ ሌላ አክት ቢያሳዩ እርግጠኛ ነኝ አብርሽ ይመጣል። ቤት አትምጣ ልጅን አትንካ ምናምን እያለ ሌላ አምባጓሮ ይፈጥራልና ሩታ ነው የፈለገችው። እንደውም አብርሽ አብሯት እንደማይሆን እርግጠኛ ስለሆነች
አብሬ አልሆንም ሲል ከዛ በኋላ በነፃነት ከዳኒ ጋር ለመሆን ያቀዱት እቅድ ነው የመሰለኝ። አሁን በቀል ሳይሆን በቃ እቅድ ነው። አብርሽ አብሯት እንደማይሆን እርግጠኛ ስለሆነች በቃ ከዳኒ ጋር ተመካክራ እሱም ቢካለ በቃ ካንተ ጋር እንቀጥላለን አይነት ነገር ነው። እንግዲህ ሩታ ያው ከዚህ በኋላ አብርሽን ድጋሜ የምትለምነው አይመስለኝም። በቤተሰቦቹ ለመነች፣ እሱን ለመነችው ምናምን አልሆንም ካለ እንግዲህ አልፈልግም በግድ ነው ወይ ብሏል። እሱ በጣም ነው እንዴ በስመ አብ ተወረጫጭ አብረሁን ለተባለ ማለት ነው። እና እየቀለደችብኝ ነው እያለ ያለው የእውነት እየቀለደች እንደሆን በደንብ ያስታውቃል። ምክንያቱም የእውነቷ ከልቧ ቢሆን እንደዛ አልወዳትም፣ አልፈልጋትም ከህይወት የተውጣልኝ ሲል በቤተሰቦቹ ፊት ምንም አልመሰላትም። ሲሄድ ጭራሽ እየሳቀች ነበር። እንደውም እሳይ እንኳን ሄድክልኝ፣ እንኳን ከህይወት የወጣ ሌላ አሪፍ ህይወት ጀምራለሁ እያለች ይመስላል። ሲቀጥል ደግሞ ሌላ ህይወት ሲጀምር ይመጣል አለች። አሁን እንዳይመጣ ማስጠንቀቂያ እየሰጠችው ነው። ማስጠንቀቂያ በቃ አሁን ለምኜዋለሁ። ከዚህ በኋላ ግን ህይወቴ ውስጥ ቢመጣ አልቀበለውም፣ እንዲመጣብኝ አልፈልግም፣ አይምጣብኝ አይነት ነገር ነው ሩታውን እያስተላለፈች ያለችው። እና አብርሽ እንግዲህ ያው ወደ ሄርሜላ ለመለጠቅ ያሰበ ይመስላል። ሁለቱም ጋር ማጫወት እንግዲህ ይኖራል ብዬ አላስብም። ሩታ ሌላ ወንድ ጋር ብትመጣ፣ ሌላ ሰው ጋር ብትመጣ ወደ ህይወቷ መጥቶ የሚረብሽ አይመስለኝም። በእርግጥ ቤት አትምጡ፣ ልጄን አትንኩ ማለቱ መወራጨቱ የማይቀር ጉዳይ ነው። ግን ደግሞ ከዚህ በኋላ ሩታ ሌላ ሰው ጋር ብትመጣ እንኳን ትወቀሳለች ብዬ አላስብም። ምክንያቱም ለምነዋለች፣ አብረን እንሁን ብለዋለች። ሁሉን ነገር ትታ ምናምን አብረን እንሁን ብለዋለች። ኢቭን ሄርሜላ ጋር እንኳን እንደዛ እየተላላጠ እየተጋጋጠ ማይሆን ነገር እያደረገ ይሁን ብላ አብረን እንሁን ብላለች። ግን እንደማይሆን ታውቂ ይሆናል ወይም ከዛ በፊትም ማለት ነው መቼም አይሻለኝም ብላ ከዛሽ ጋር የሆነ ነገር እንደጀመረ እርግጠኛ ስትሆን በቃ ሌላ ህይወት እሷ ለመጀመር ዳኒ ጋም ሆነ ሌላ ሰው ጋም ለመሆን በቃ በነፃነት መሆን እንድትችል ቤተሰብም እንዳይወቅሳት። ምክንያቱም ባለፈው ደስታ ሲመጣ በጣም ወቀሳ በዝቶባታል። ቤተሰብ፣ ኦዲየንስ በቃ ብዙ ነገር ነው የተባለች። ያ ነገር ኮንፈርት ስላልሰጣት በቃ ሌላ ሰው ጋር እንደፈለገች ለመጀመር አብርሽን ቁርጥ ማወቅ ትፈልጋለች። ሲቀጥል ደግሞ የሰዎችን ወቀሳ ደግሞ በትንሹም ቢሆን ጋፕ ለማድረግ ለመቀነስ ይመስለኛል ይህን ነገር ከዳኒ ጋር ተመካክረው ያደረጉት። እና ሩታ እንግዲህ ከሌላ ሰው ጋር ትጀምራለች ወይስ ከዳኒ ጋር? ግድ ነው ካፕል ሆኖ መስራት ግድ ነው። ግዴታ አይደለም ወንድ ልትሉ ይችላላችሁ፣ ግን ዩቲዩበሮች ግዴታቸው ነው፣ ስራቸው ነው። ከወንድ ጋር ካልመጣች እሱም ከሴት ጋር ካልመጣ በቃ ቪው የለም። ስለዚህ እንደዛ ስለሆነ ግዴታ ሩታም ከወንድ ጋር መምጣት አለባት፣ አብርሽም ከሴት ጋር መምጣት። እንደዛ ካልሆነማ ቪው የለም፣ ዩቲዩብ አይሰራም፣ አይሸቀልም። እኔ ከዳኒ ጋር ብትሰራ ጥሩ ነው የሚመስለኝ። ምክንያቱም ከአሁን በፊትም አሪፍ ስለሚሰሩ ከዚህም በኋላ አሪፍ ይሰራሉ። ዳኒ ችሎታ አለው፣ እሷም፣ ሁለቱም አክቲንግ ላይ ጎበዝ ናቸው። ሁለቱ አብረው ቢሰሩ በጣም ይዋጣላቸዋል ዩቲዩብ። ይሄ እንደ ደስታ አይነት ቀረፋፋ አምጥታ ግን ከሰራች አይመጣውም። እና እንግዲህ ቀጣይ ሩታ ምን እንደምትወስን የምናውቀው ጉዳይ የለም። ሌላ ሰው ጋር ህይወት ለመጀመር ያሰበች ትመስላለች። ምክንያቱም አብርሽ አልፈልግም ብሎ ሲሄድ በጣም ነበር ደስ ያላት።